ሰላም ጤና ፍቅር በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። በአዲስ እና አነጋጋሪ በሆነ ርዕሰ ጉዳይ ተመልሰን ተገናኝተናል። ሮማን ጸጋዬ ነኝ ከአክሱም ቲዩብ። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሰናይ ቆይታ ይሆንላችሁ። በእስራኤል ሰማይ ላይ የታየው የቁራ መንጋ ታስታውሳላችሁ። ባለፈው ሳምንት ማለት ነው ከጦርነቱ በኋላ በጣም በርካቶችን ያስደነገጠና ይሄ ምናልባትም ከዚህ ከጦርነቱ ጋር ተያይዞ አዲስ መልእክት ሊሆን ይችላል ብሎ በርካቶች ደንግጠው ነበር። አሁን ደግሞ የንቦች ጥቃት ተደራራቢ የሆነ አዳዲስ ክስተቶች እየታዩ ነው። በጂኦፖለቲካው በስነ ልቦና ጦርነቱ ረገድ ትልቅ ትርጉም የሚሰጣቸው ክስተቶች ናቸው። እነዚህ ክስተቶች በ2026 ካለው እጅግ የጠበቀ ቀጠናዊ ውጥረት አንጻር ሁኔታው ማየት ተገቢ ነው። በመካከለኛው ምስራቅ ባህልና ታሪክ ውስጥ እንግዲህ ቁራ የጥቁር መጋረጃ ወይ ደግሞ ክፉ መርዶ ምልክት ተደርጎ ይወሰዳል። የኢራን እና የሌሎች ቀጠናዊ ተቀናቃኝ ሚዲያዎችም እነዚህን ተፈጥሯዊ ክስተቶች የንብ ጥቃትና የቁራ መንጋ እንደ ተራ አደጋ ሳይሆን እስራኤልን ከውስጥም ከውጭም የተከበበች እንደሆነና ተፈጥሮ እንኳን እያመፀችባት እንደሆነ አድርገው ስነ ልቦናዊ ጫና እያደረጉ ነው ያሉት። በዲጂታል መረጃ ፍሰት ውስጥም ከእንግዲህ ሰላም የለም የሚል ፍርሃት በሰፋሪዎች ደግሞ ወይ ደግሞ በወራሪዎች ዘንድ እንዲነግስ ለማድረግ እነዚህ ምስሎች እንደ ትልቅ ግብዓት እያገለገሉ ነው ያሉት። እንግዲህ በዘመናዊው የ2026 ጦርነት ባዮ ሚሚክሪ ወይም ደግሞ ተፈጥሮን የሚመስሉ ሰው ሰራሽ ድሮኖች በስፋት ጥቅም ላይ ይውላሉ። የቁራ መንጋ በብዛት ሲታይ ወታደራዊ ተንታኞች የእውነተኛ ወፍ ነው ወይስ የጠላት ስለላ የሚል ጥርጣሬ ውስጥ እንዲገቡ አድርጎም ነበረ። ይሄ ደግሞ የመከላከያ ሰራዊቱን ትኩረት እንዲከፋፈልና በትንንሽ ነገር ላይ ከፍተኛ ኃይል እንዲያባክኑ ያደርጋል ማለት ነውና እንደ ግብጽና ዮርዳኖስ ያሉ ሀገራት እንደዚህ ያሉ መጥፎ ምልክቶችን ተከትሎ ሊመጣ የሚችለው ህዝባዊ መነቃቃትን ይፈራሉ። በጣም በህዝብ ዘንድም የእስራኤል ፍጻሜ ደርሷል የሚል ሃይማኖታዊ ስሜት ከቀሰቀሰ ሀገራቱ በዲፕሎማሲው ረገድ ያላቸው ሚዛን ለመጠበቅ ይቸገራሉ ማለት ነውና እንደዚህ አይነት የጂኦፖለቲካ ተንታኞች ታዲያ እነዚህን ሁለት ክስተቶች አያይዘው ያቀርባሉ። አንደኛው እስራኤል በቴክኖሎጂ እነ አይረን ዶም እንዲሁም ደግሞ ሌዘር ዲፌንስ ሰማያውን ብትከላከልም ተፈጥሯዊ ክስተቶች ግን አሁንም ትልቅ ስጋት መሆናቸውን፣ ሌላው የንብ መንጋው መሬት ላይ ያለውን ሰራዊት የቁራ መንጋው ደግሞ ሰማዩን መክበቡ ሁለንተናዊ ከበባ የሚል ስያሜ እንዲሰጠው አድርጓል ማለት ነው። ቤተሰቦቻችንና እኔ በጥልቀት ፈትሸው ነበረ የንብ መንጋ ከየት መጣ የሚለው ማለት ነው። ክስተቱ የታየው በደቡባዊ እስራኤል በሚገኝ አንድ ወታደራዊ የሰልፍ ስፍራ እንደሆነ ነው የተነገረው። በአካባቢው የነበረ አንድ የታጠቀ ወታደራዊ ተሽከርካሪ ሳያውቅ የንብ ቀፎ መግጨቱ ያንን በውስጡ የነበሩ ብዙ ሺህ የሚቆጠሩ ንቦች ተቆጥተው ወጥተዋል ብሏል። እንግዲህ የእስራኤል ሚዲያዎች እንዳሉት ማለት ነው። እንግዲህ እውነት ይሁን ውሸት አይታወቅም፣ ግን የወጣው መረጃ እንደዚህ ነው። በዚህ ድንገተኛ ጥቃት ወደ 10 የሚጠጉ ወታደሮች ደግሞ በንብ እንደተነደፉ፣ ለሕክምና ወደ ሆስፒታል እንደተወሰዱ፣ አንዳንዶች ላይ መጠነኛ የሆኑ የአለርጂ ምልክቶች እንደታየባቸው ነው እየተነገረ ያለው። በተለያዩ ዲጂታል ሚዲያዎች ላይ ክስተቱ እንደተአምር ወይ ደግሞ ከላይ የመጣ መቅሰፍት ተደርጎ ሲቀርብ ታይቷል። ሆኖም ግን የክስተቱ መነሻ እንዳልኳቸው በወታደራዊ እንቅስቃሴ ወቅት በስህተት የንብ ቀፎ በመነካቱ የመጣ መሆኑን የወጡ ሪፖርቶች ያመለክታሉ። ግን በርካቶች የሚሉት ይሄ የንብ ቀፎ ተነክቶ አይደለም ነው እያሉ ያሉት። ብዙ ኮንስፓይረሲ ቲዮሪ ተንታኞችም በዚህ ነገር ላይ በስፋት እየሰሩበት ነው። ይሄ የንቦች ክስተት ከእስራኤል ወቅታዊ የጂኦፖለቲካዊ እና ወታደራዊ ውጥረት አንጻር በተለያዩ መንገዶች እየተተነተነ ነው ያለው። የስነ ልቦና ጦርነት አለ። አንደኛው በከፍተኛ ጦርነትና ውጥረት ውስጥ ያለ ማህበረሰብ ወይ ደግሞ ሰራዊት ለእንደዚህ አይነት ተፈጥሯዊ ክስተቶች የሚሰጠው ትርጉም የተለየ ነው የሚሆነው። ጦርነት ቀጠና ውስጥ ያለ ሰራዊት ለማንኛውም ድንገተኛ እንቅስቃሴ እንኳን የንብ መንጋ ይቅርና ማለት ነው ከፍተኛ ጥንቃቄን ያደርጋል። ይህ ክስተት በወቅቱ በነበሩ ወታደሮች ላይ ተጨማሪ ድንጋጤና ትኩረትን መከፋፈልን ፈጥሮ ነበረ። በጠላት ወገን ያሉ አካላት ይህንን አጋጣሚ ተፈጥሯዊ ቅጣት ወይ ደግሞ መለኮታዊ ጣልቃ ገብነት አድርገው በማቅረብ ለፕሮፓጋንዳ ስራና የጠላት ሞራልን ለመንካት የተጠቀሙበት ነበረ ማለት ነውና በአሁኑ ወቅት ያለው የመረጃ ፍሰትም በጣም ፈጣን ከመሆኑ ጋር ተያይዞ እስራኤልና አካባቢው በዓለም አቀፍ ሚዲያዎች ትኩረት ማዕከል በመሆናቸው በተለይ ደግሞ አሜሪካም ስላለችበት ማንኛውም ትንሽ ክስተት ትልቅ ትርጉም እየተሰጠው እየተሰራጨ ነው ያለውና ይህ የንብ ክስተትም ከመደበኛ አደጋነቱ ይልቅ ካለው ወቅታዊ ፖለቲካ አንጻር ጋር ተዳምሮ ትልቅ እንግዳ ሆኗል፣ ትልቅ አጀንዳ ሆኗል። ባለፈውም እንግዲህ ጥቁር ቁራዎች ወይ ደግሞ ጥቁር አሞራዎች የእስራኤልን ከተማ ከበው ነበር ሰማይ ላይ ማለት ነውና ከሱ ጋር አያይዘው እያነሱት ነው። ብዙ ሰዎች ክስተቱን ከሃይማኖታዊ ትንቢቶች ወይ ደግሞ ከታሪካዊ መቅሰፍቶች ጋር በማያያዝ የተረጉሙት ታይቷል። ይሄም በጦርነት ጊዜ ሰዎች ለሚከሰቱ ነገሮች ተፈጥሯዊ ያልሆነ ትርጉም የመስጠት ዝንባሌ እንዳላቸው ነው የሚያሳየው።
ክስተቱ በቴክኖሎጂ የበለጸገች ሀገርን ወይ ደግሞ የበለጸገ ሰራዊትን እንኳን ለተፈጥሯዊና ድንገተኛ አደጋዎች ምን ያህል ተጋላጭ ሊሆን እንደሚችል ያሳየ ነው። ዘመናዊ መሳሪያዎች የታጠቀ ኃይል በቀላሉ የንብ መንጋ ምክንያት ለተወሰነ ጊዜ ከጥቅም ውጭ ሊሆን እንደሚችል ማሳያ ሆኗል ማለት ነውና ክስተቱ በራሱ አነስተኛ ወታደራዊ አደጋ ቢሆንም እስራኤል ካለችበት ከፍተኛ የጦርነት ውጥረት አንጻር ግን እንደ ትልቅ ምልክትና የፕሮፓጋንዳ ግብአት ሆኖ እያገለገለ ነው ያለው። አሁን ባለው ነባራዊ ሁኔታ እንግዲህ አካባቢው ጂኦፖለቲካዊ እንቅስቃሴ እጅግ ውስብስብና በየቀኑ የሚቀያየር ሆኗል። ሚዛን ጠባቂ የምትባለው አሜሪካ ጦርነት ውስጥ እንዳለችበት ይታወቃል። አሜሪካ በአንድ በኩል ለእስራኤል ያላትን የማይናወጥ ድጋፍ ታሳያለች፣ ራሷም ደግሞ ጦርነት ውስጥ ገብታበታለች። በሌላ በኩል ደግሞ ግጭቱ ወደ ክልላዊ ጦርነት እንዳያድግም ከፍተኛ ጥረት እያደረገች እንደሆነ የጦር ተንታኞች መረጃ አውጥተዋል። አሁንም ድረስ ለእስራኤልም ሆነ ለሌሎችም ኢራንን ለሚቃወሙ ከፍተኛ የሆነ ድጋፍ እያሳየች ነው። የቴክኖሎጂ ድጋፍ፣ የጦር መሳሪያ ድጋፍ ራሷም ስላለችበት ማለት ነው። አካባቢውን ሰላም ለመጠበቅ በሚል ደግሞ ተጨማሪ የጦር መርከቦችን፣ አውሮፕላኖችን በቅርብ ርቀት እያሰማራች ነው ያለችው። አሁንም የአሜሪካ መንግስት የእስራኤልን መንግስት በጋዛና በሊባኖስ በኩል የሚያደርገውን እንቅስቃሴ በቁጥጥር ስር እንዲሆንና ሰብአዊ እርዳታዎች እንዲገቡም ጫና እያደረገ ይገኛል ማለት ነው። ውድ ቤተሰቦቻችን ኢራንም በበኩሏ ከጥላ ጦርነት ወጥታ ከእስራኤል ጋር ቀጥተኛ ፍጥጫ ውስጥ የገባችበት ሁኔታ ነው ያለው፣ እንዲሁም ከአሜሪካ ጋርም ማለት ነውና ኢራን በሊባኖስ ሂዝቦላ፣ በየመን ደግሞ ሁቲና በኢራቅ ያሉ ታጣቂዎችን በመጠቀም እስራኤል ላይ ከፍተኛ ጫና ማድረጓን እንደቀጠለች ነው መረጃዎች እየወጡ ያሉት። በሁለቱ ሀገራት መካከል ማለት አንችልም፣ በሶስቱ ሀገራት መካከል ነው ጦርነቱ ያለው። ቀጥተኛ የሚሳኤል ጥቃት ልውውጥ ቀጠናውን ለማንኛውም ሰዓት ፍንዳታ ዝግጁ አድርጎታል። አሁን ምንም እንኳን ነገሮች ቢቀዛቀዙም ግን እየተፈራ ነው ያለው። ኢራን በኢኮኖሚ ማዕቀብ ውስጥ ብትሆንም ወታደራዊ አቅሟን ለማሳየት በከፍተኛ ሁኔታ እየሞከረች ነው። ይሄ ለኔ ብቻ ሳይሆን ለሌሎችም ሀገራት ትምህርት ይሆናል እያለች ነው ኢራን። ማንም ሉዓላዊ ሀገር መደፈር እንደሌለባት እና የአሜሪካ የበላይነት ማብቃት እንዳለበት ማሳየት እንፈልጋለን ነው የምትለው ኢራን። የአረብ ሀገራት እንደ ሳውዲ አረቢያ፣ ግብጽ፣ ዮርዳኖስ እና የተባበሩት አረብ ኤምሬትስ በጣም አስቸጋሪ ሁኔታዎች ውስጥ እንዳሉ ነው እየተነገረ ያለው። እንደ አብርሃም ስምምነት አብርሃሚክ አኮርድስ ያሉ ከእስራኤል ጋር የተደረጉ ግንኙነቶች በህዝባዊ ተቃውሞና በጦርነቱ ምክንያት እንዲቀዘቀዙ ሆኗል ማለት ነው። አብዛኞቹ ሀገራት የኢኮኖሚ እድገታቸውን እንዳያደናቅፍባቸው ጦርነቱ እንዲቆም ይፈልጋሉ። በተለይ ደግሞ ሳውዲ አረቢያ የኢራንና የእስራኤል ግጭት የእሷን ሰማይና ደህንነት እየነካ እንደሆነ እየበጠበጠ እንደሆነ እያየች ስለሆነ ከፍተኛ ጥንቃቄም እያደረገች ነው። እነዚህ ሀገራት እንግዲህ የሁለት ሀገር መፍትሄ እንዲረጋገጥ በዲፕሎማሲው ረገድ ከፍተኛ ድምጽ እያሰሙ ነው በርካታ ሀገራት። ምክንያቱም ኢትዮጵያችንን ጨምሮ ከፍተኛ የሆነ ውጥንቅጥ ውስጥ ነው ያለ ነው። ታውቃላችሁ፣ የኑሮ ውድነት ግሽበት፣ የነዳጁን ጨምሮ ማለት ነው። በአሁኑ ወቅት ትልቁ ስጋት የቁጥጥር መጥፋት ነው። ለምሳሌ አሜሪካ፣ እስራኤል፣ ኢራን እነዚህ ተላላኪዎቻቸውን ሙሉ በሙሉ መቆጣጠር ካልቻሉ ክልሉ ወደማይወጣበት መጠነ ሰፊ ጦርነት ሊገባ ይችላል የሚል ስጋት በዓለም አቀፍ ደረጃ አለ ማለት ነውና እንግዲህ እስራኤል በበርካታ ግንባሮች እነ ጋዛ፣ እነ ሊባኖስ፣ እነ የመን፣ እነ ኢራን ጦርነት ውስጥ ስትሆን አሜሪካ ደግሞ ቀጥታ ጦርነት ከኢራን ጋር ብትገባም አሁንም እንዳይባባስ ውሃ እየረጨሁ ነው እያለች ነው። ቤንዚን ለመጨመሩ ነገር ትችዋለሁ፣ እኔ ውሃ ነው እየረጨሁኝ ያለሁት እያለች ነውና እንግዲህ ዓለም ተመልሳ ወደ ውጥረቱ እንደምትገባ ነው መረጃዎች ያሳዩ ያሉት ማለት ነው። ቤተሰቦቻችን በፖለቲካው ዓለም ውስጥ እንዲህ ያሉ ክስተቶችም ተራ አደጋ ተብለው አይታለፉም። በጣም ከፍተኛ የሆነ ርብርብ ነው የሚደረገው እንደዚህ አይነት አሁን ይሄ ድንገተኛ የሆኑ ተፈጥሯዊ ክስተቶች። ለምሳሌ በቁራ እስራኤል በተከበበች ሰዓት የወጣውን መረጃ አይታችሁ ነበር፣ አድርሰናችኋል። አሁን ደግሞ በንብ መንጋ መከበቧን ከስነ ልቦና ጦርነት ጋር ማያይዘው እያነሱት ነው ማለት ነው። የእስራኤል ተቃዋሚዎች በተለይ ደግሞ የኢራን ደጋፊ የሆኑ ሚዲያዎች ይህን አጋጣሚ በቴክኖሎጂ የታጠቀው ሰራዊት በተፈጥሮ ኃይል ፊት ደካማ ነው የሚል ትርክትን ለመገንባት ተጠቅመውበታል እና ይህም በሰራዊቱ ሞራል ላይ ጥቂትም ቢሆን የጭንቀት ስሜትን ለመፍጠር የታለመ ነበረ። በርካቶችም ሆስፒታል ገብተዋል፣ ከላይ እንዳልኳችሁ በዚህ በንብ መንጋ ጥቃት ማለት ነው። ሌላው የመረጃ ፍሰት እጅግ ፈጣን በመሆኑ ክስተቱ ከእውነተኛ መጠን በላይ ተጋኖ እንዲቀርብም ተደርጓል። ይሄ ደግሞ በዓለም አቀፍ ደረጃ ስለ እስራኤል ደህንነት የሚሰጠውን ግምት ዝቅ ለማድረግ እንደ ፖለቲካዊ መሳሪያ እያገለገለ ይገኛል። በእስራኤል ውስጥ ያሉት የተቃዋሚ ወገኖች ሰራዊቱ ለምን እንዲህ ላለ አደጋ ተጋለጠ፣ ጥንቃቄው የት ነበረ በሚል በመንግስት ላይ የትችት ድምጽ እንዲያሰሙ ምክንያት ሊሆን ይችላል ማለት ነው። በመካከለኛው ምስራቅ ለሚገኙ 3 ታላላቅ ሃይማኖቶችም ክርስትና፣ እስልምናና አይሁድ ንብ እና መሰል ተፈጥሯዊ ክስተቶች ትልቅ መንፈሳዊ ትርጉም አላቸውና ከሃይማኖታዊ እይታ አንጻርም ነገሮችን ፈትሻለሁኝ። ለምሳሌ እንደ መለኮታዊ ምልክት በአይሁድ እምነትና በብሉይ ኪዳን ታሪክ ውስጥ የተፈጥሮ ክስተቶች እንደ አንበጣ፣ ንብ ወይ ደግሞ ሌሎች የእንስሳ ክስተቶች እንደ መቅሰፍት እንደ
መለኮታዊ መልእክት እንዳላቸው ይታመናል። ብዙዎች ይህንን ክስተት እግዚአብሔር ለሰራዊቱ እያስተላለፈው ያለ ማስጠንቀቂያ ነው ወይም ደግሞ ምድሪቱ እየተቆጣች ነው የሚል ትርጉም ይሰጠዋል ማለት ነው። በእስልምና እውነት ውስጥም ሱረቱ አን-ነህል ወይ ደግሞ የንብ ምዕራፍ በሚለው የቁርአን ክፍል ንብ የእግዚአብሔርን ጥበብና ተአምር መገለጫ ተደርጋ ትወሰዳለችና ተከታዮቹም ክስተቱን እንደ መለኮታዊ ጣልቃ ገብነት አድርገው ሊያዩት ይችላሉ። እና አሁን ባለው 2026 የፍጻሜ ዘመን ውጥረት ውስጥ ብዙ ሃይማኖታዊ ተንታኞች እንዲህ ያሉ ክስተቶችን ከመጽሐፍ ቅዱሳዊ ወይም ከሌሎች መንፈሳዊ ትንቢቶች ጋር ያያይዙታል። ተፈጥሮ በሰው ልጅ ላይ የምታመጽበት ጊዜ እንደሆነ አድርገው በመስበክ ለህዝቡ መንፈሳዊ ትርጉም ይሰጡታል ማለት ነው። እና በፖለቲካው ድክመትን ማሳያ ነው፣ በሃይማኖቱ ደግሞ የመለኮት ማስጠንቀቂያ ተደርጎ እየተወሰደ ነው ያለው ማለት ነው። ስለዚህ ይሄ ክስተት ከቀላል አደጋነት በትልቅ ማህበራዊና ስነልቦናዊ ክስተት ከፍ ብሏል ማለት ነውና እነዚህ ሁለት ተቃራኒ እይታዎች ሳይንሳዊ አደጋና መንፈሳዊ ትርጉሙ በጣም በርካቶች ራሳቸው እንግዲህ በመሰላቸው ልክ እየተረጎሙት ይገኛሉ ማለት ነው። ውድ ቤተሰቦቻችን አሁን እስራኤል፣ አሜሪካና ኢራን ያሉበትን ውጥረት አስመልክቶ እየወጡ ያሉ መረጃዎች አሉ። እነዚህ ሶስት ሀያላን ሀገራት የገቡበት ጦርነት መላው ዓለምን ከጫፍ እስከ ጫፍ ድረስ ያንቀጠቀጠ ሆኗል። ኢኮኖሚን ሽባ አድርጓል። በተለይ ደግሞ ነዳጅ ላይ የተመረኮዙ ግብይቶች እንዳለ ከቁጥጥር ውጭ ሆኖ ነበረ። ሰሞኑን ትንሽ ጋፕ ብሏል ያው የጦርነቱ የተኩስ አቁም ስምምነት ማለት ነው። ግን አሁንም ቢሆን ደግሞ ሌሎችም ሀያላንን ጨምሮ እንደውም ኢራን በዚሁ ከቀጠለች ወደ ጦርነቱ እንቀላቀላለን ያሉም አሉ። የጦርነት ወሬ የትንቢቱ መፈጸሚያ እግዚአብሔር እንዳያደርገን ሁላችንም አብዝተን መጸለይ ያለብን ለማለት እንወዳለን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ እስከምንገናኝ ቸር ቆዩልን።